አሉላ እስከ ደጃዝማች ባልቻ አራቱ አቅጣጫዎች በአንድነት የቆሙበት የአድዋ ድል መታሰቢያ ሙዚየም። በየካቲት ወር የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝቦች ሁሉ ኩራት የሆነው የአድዋ ድል ትዝታ ይነቃቃል። የካቲት 23 ቀን 1888 ዓ.ም ኢትዮጵያውያን በዳግማዊ አጼ ሚኒሊክ መሪነትና በእቴጌ ጣይቱ ብጡል ስልታዊ ብልሃት በአንድነት የቆሙበት ታሪካዊ ዕለት ነው። ይህ ድል ለመላው ጥቁር ሕዝቦች አይቻልም የሚለውን የሰበረ ብርሃን ነው። በአዲስ አበባ እምብርት የቆመው ይህ ሙዚየም ዝም ብሎ ህንጻ አይደለም። የጀግኖች አባቶቻችን ተጋድሎ፣ የእናቶቻችን ጽናትና የኢትዮጵያዊነት ማህተም ነው። በዚህ እያንዳንዱ ቅርስ የራሱ ትርጉም አለው። በሙዚየም ውስጥ የሚገኙ አሮጌ ጠመንጃዎች፣ ጦሮችና በጎራዴ የተሰነጠቁ ጋሻዎች የጦርነቱን አስፈሪነት ብቻ ሳይሆን የጀግኖችን ወኔ የሚያወሱ ህያው ምስክር ናቸው። ሐውልቶቹ እያንዳንዳቸው በጦርነቱ ወቅት የነበራቸው ሚና በሚገልጽ መልኩ ነው የተቀረጹት። በማዕከል ላይ ሆነው የሚታዩት የዳግማዊ አጼ ሚኒሊክና የእቴጌ ጣይቱ ሐውልት እንደ መሪ አባትና እንደ ስልታዊ ወታደራዊ አዝማች ነው ተቀርጸዋል። የራስ አሉላ አባነጋ ሐውልት በታሪክ የጦር መሪነት ግርማቸው፣ ስልታዊ ዕውቀታቸውን በሚያንጸባርቅ አኳኋን ተቀምጠዋል። እነ ራስ መኮንን፣ ራስ መንገሻ ዮሐንስ፣ ንጉስ ተክለ ሃይማኖት፣ ፊታውራሪ ገበየውና ፊታውራሪ ሀብተ ጊዮርጊስ ዲነግዴን ጨምሮ 12ቱም የጦር መሪዎች እንደ የድርሻቸው በክብር ቆመዋል። ሙዚየሙ ለዘመናት በልባችን የነበረውን የድል ታሪክ በአካል የሚታይና የሚዳሰስ ቅርስ የሰጠ ሲሆን አዲሱ ትውልድ የቀድሞ አባቶችና የእናቶችን መስዋዕትነት ተረድቶ ሀገርን የመገንባት ኃላፊነቱን እንዲወጣ ያነሳሳል። ታዲያ ዛሬ በነፃነት የምንራመደው በትናንትናው መስዋዕትነት ነውና ሁላችንም ታሪክ እንወቅ እንላለን። መልካም የአድዋ ድል በዓል ይሁንላችሁ።